يقال لك ترحنا قدمت መልካም ሰለፎች ንግግር ላይ ምናልባት ሻፊዒም ላይ ሊሆን ይችላል ማንኛውም ላይ ጥሩ ቢዳ የሚል ነገር ካያችሁ ከቋንቋ አንፃር ያለውን እየተናገሩ እንጂ ከዒባዳ ወይንም ከሸሪዓ አንፃር ያለውን አይደለም። ከሸሪዓ አንፃር ቢዳዎች ሁሉ ጥመት ናቸው። ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ጥሩ ቢዳ በሂሳብ ነው። እሺ يقال لك السلام عليكم. وعليكم السلام ورحمة الله وبركاته. نيناتشو አማን الحمد لله. ጥያቄ ነበር እሺና እሺ መጠየቅ ይችላል? አንድ የሆነ ሰው ባለትዳር የሆነ ሰው ማለት ነው ድሮ የሚያወራት ልጅ ነበረችና እሷ ጋር ያወራ ገጠመኝ ያኒ እሷም ያኒ ሚስት እንዳለው ታውቃለህ ሚስት ያለው ሌላ ሰው እዛ ሚስት አለው ምናምን ሄሎ ሌላ ሴት ያወራ ማለት እሺ ከዛ ያኒ እሷም ባለ ሚስት እንዳለው እሱን ታውቃለህ ግን ሚስት አለው ስትለው የለኝም ማለት ልጁ ገባ ድንገት ማለት ነው ሳያስበው እሺ ኒካ ይወርዳል ወይ ነው እንግዲህ እንድታረጋግጥ አይወርድም ሚስት የለኝም ሲል ጊዜ ሰውየው ኒካ ለማውረድ አስቦና ነይቶ ከሆነ ይዛኔ ነው የፍች ንያ ከተቆራኘው ካልሆነ በስተቀር ሚስት የለኝም የሚለው ቃል ኒካን አያወርድም። እሺ ኒካህ ሶሪህ በሆነ ግልጽ በሆነ ቃል ነው የሚወርደው የፍች ቃል ፈትቻሻለሁ ወይንም ፈትቻታለሁ ወይንም ፍች ነች ወይንም ተፈታለች ወይንም ኒካሽን አውርጄልሻለሁ ወይንም ኒካውን አውርጄላታለሁ ካለ ይወርዳል። ሚስት የለኝም ሚስቴን አልፈልጋትም ሚስቴ ጋር ተለያይተናል ሚስቴ ጋር ተጣልተናል ሚስቴ ጋር አብቅቶልናል እንዲህ አይነት ቃላቶች ግን ኪናይ ናቸው ኪናይ ንግግር ናቸው። ስለዚህ የፍች ንያ እስካልተቆራኛቸው ድረስ ኒካው አይወርድም። እሺ ምክንያቱም አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ስለ ፍች ሲናገሩ ግልጽ በሆነ ቃል ጠላቅ በሚለው ቃል ብቻ እንደሚወርድ ነው የተናገሩት። በዚህ ላይ ሱራ ሁላ ወርዷል። አላህ ሱረቱ ጠላቅ ያ አዩሃ الذين آمنوا يا أيها النبي إذا طلقتم النساء ይላል وإذا طلقتم النساء فبلغن أجلهن وإن طلقتموهن وإذا طلقتم النساء طلاق በሚለው ቃል ፍች በሚለው ነው። ስለዚህ ዑለሞች ምን አሉ ፈትቼሻለሁ የሚል ወይንም ፍችነሽ ወይንም ተፈተሻል ወይንም ፈትቻታለሁ ወይንም ኒካን አውርጄላታለሁ ኒካን አውርጄልሻለሁ እንዲህ አይነት ቃል ካልተናገረ ሌሎቹ ቀደም የተናገርካቸው አይነቶች እነዚያ የፍች ንያ ከተቆራኛቸው ኒካ የሚያወርዱት። እሺ እኔን ጠይቀው ወደ ለሰው አለ ጋይስ ሰላም አለይኩም እሱ عليكم السلام ورحمة الله. እኔ ጥያቄ አለኝ የኔ ጥያቄ ቁርአን የተመለከተ ነውና ቁርአኑ አሁን መጀመሪያ ላይ ذلك الكتاب لا ريب فيه هدى للمتقين ይሄ መጣፉ ዳውት የለውም እንትኑ ክርክር ምንም የለውም ይባላል። እኔ እሱን የተለያየ ሱራዎች ላይ ማለት ነው ሱራ እስራኤል ውስጥ ማለ ሱራ ናህል ውስጥ የተለያየ ይሄ መጽሐፍ ጥርጥ የለውም ጋይድ ሽፋይ ምናምን ይባላልና የተለያየ ዓለም ላይ የተለያየ እንትኖች አሉ መጽሐፎች አሉ የህግ አለ የሳይንስ አለ የቴክኖሎጂ አለ የተለያየ መጽሐፎች አሉ። እንዴት ሁሉም ቁርአን ይይዝ ይችላል ሁሉም? لا ስለ ቁርአን ነው እየተናገረ ያለው ذلك الكتاب يشير الى نفسه ስለ ራሱ ነው ቁርአን እየተናገረ ያለው ذلك الكتاب لا ريب فيه ይህ ቁርአን ይህ መጽሐፍ በቁጥ ምንም ጥርጥር የለውም እያለ እየተናገረ አላህ ዘንድ ጥርጥር የለውም እያለ ስለ ራሱ እየተናገረ ነው ቁርአን። ሰው ሽፋም እኮ ይባላል ሽፋና ወይም ደግሞ ሜርሲ ምንድነው ረህመት ነው ይባላል። እንዴት ነው? ሽፋ ነው ፈውስ ነው ቁርአን ለመረጥ الشبهات በውስጥ ለሚገኙ በሽታዎች ጥርጣሪ ወይንም ደግሞ ስለ አምላክ ለማወቅ ለፈለገ ሰው ለዚያ ሁሉ ፈውስን ይሰጣል እውቀት ነው እሱ። ያ አዩሃ الناس قد جاءتكم موعظة من ربكم وشفاء لما في الصدور በልብ ውስጥ ለሚገኙ በሽታዎች ሁሉ ፈውስ ሲሆን እያለ ይናገራል። ወራህመቱን ተብሎ ተገልጿል። አዎ እዝነት ነው እሱ ከአላህ Subhanahu Wa Ta'ala ዘንድ። እሺ አየ ሌላ ነገር ደግሞ ሰው አንድ ሰው የተለያየ ጊዜ ምንድነው አንተን ወንጀል ምናምን ከሰራ የተለያየ በቃ ያ ወንጀል አቆማለሁ ብሎ ደጋግሞ ሲሰራ እንዴት ነው ያው ነገር እንዴት ማድረግ ይቻላል? አላህ ይቅር ይባላል? شيخ الإسلام ابن تيمية رحمه الله تعالى أوقف حسن الأصول سلفوش تضيقوا
ወንጀል ሰርቼ ተውበት አደረግኩ፣ መልሼ እንደገና መጣሁ፣ መልሼ እንደገና ሰራሁ፣ መልሼ ተውበት አደረግኩ፣ ምን ላድርግ ተብለው ተጠየቁ። ተውበት ታደርጋለህ ድጋሜ ተባሉ። ሌላ መጣ እስከ መቼ ድረስ ተብለው ተጠየቅ ጊዜ ሐታ የእሰ ሰይጣን ተስፋ እስኪቆርጥ ድረስ አለ። ስለዚህ ሰውየው በህይወቱ እስካለ ድረስ ተውበት አድርጎ ወደዛ ዳግም ሊመለስ ይችላል እና ተውበት ማድረግ ነው እንጂ ድጋሜ ያለበት ለዚያው አላህ ይምርልኝ በቃ ብሎ መሸሽ የለበት። እዛቻው እና ሁሌ ተውበት ማድረግ ነው ያለበት። እሺ ኦኬ፣ የመጨረሻው ፐርሰናል ጥያቄ ልጠይቅና ብርቅ ልጅ ነው እየተወለደ ያለውና የተከራከርን ያለበት ስም ላይ ነው። አንዱ ዩሱፍ ይላል፣ አንዱ ኢብራሂም፣ አንዱ ዳውድ ይላል። አንተ የትኛውን ነው የምትመርጠው? እኔ የምመርጠው ሁሱ ኖ ከሶስቱ ኢብራሂም፣ ዩሱፍ እና ዳውድ። ኢብራሂም፣ ዩሱፍ እና ዳውድ። ኢብራሂም አድርጉት። ኢብራሂም ማሻአላ ይወልዳል። ኢብራሂም። እሺ፣ አመሰግናለሁ። ጀዛከላህ ኸይረን። መርሐባ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ያ ጀማ? ሰላም ነው አለ አልሐምዱሊላህ። ሰው አንድ ጥያቄ ለአንተ አለኝ ለማወቅ ፈልጌ ነበርና እግረነው አይ ወደ እስልምና በቅርብ ነበር የመጣሁት አትልም? እሺ ጥያቄ ታናሽ እህቴ በ10 ዓመቷ ነው የሞተችውና በእሷ ስም ሰደቃ ማውጣት እችላለሁ ወይስ አልችልም? ትችላለህ፣ ችግር የለውም። ገና ወንጀል የለብም። ሙስሊም ነች አይደለችም? አይደለችም። ኦኬ፣ ሙስሊም ካልሆነች ለአቅመ ሔዋን ያልደረሱ ሴቶችን ማነው ወንዶችን ሊሆን ይችላል አላህ ሱብሓነሁ ወተዓላ አይቀጣቸውም። ለአቅመ ሔዋን ሳይደርሱ ለአቅመ አዳም ሳይደርሱ የሞቱ ህፃናት ልጆችን አላህ ሱብሓነሁ ወተዓላ አይቀጣቸውም። ያታቸው አይደለ? ነብያችን ሰለላሁ ዐለይሂ ወሰለም ተጠይቀው የካዲያን ጀና አሉ እና ነብያችን ሰለላሁ ዐለይሂ ወሰለም እንደ እስላም ሁጃ ያልደረሳቸው ሰዎች ስለማይቀጡ ምንም ወንጀል አልተጻፈባትም ይችል ጀሃን ገብታለና እና ስለዚህ ዱዓም ሰደቃም ኢስቲግፋርም አይደረግላትም። ለምን ከተባለ ምንም የለባት። ስለዚህ እንዴት ነው የሚሆነው? ነገ የትንሣኤ ቀን አላህ ይቀሰቅሳቸው ትነሳቸውና መልእክተኛን ይልክላቸዋል። አህለል ፈትራና የካህዲያን ህፃናት ልጆች። አህለል ፈትራ ማለት በነቢይና በነቢይ ዘመን መካከል ያሉ ናቸው። ያለፈውንም ነቢይ አላገኙም፣ ቀጣዩንም ነቢይ አላገኙም። እነዚህ ሰዎች በሆነ አካባቢ ላይ ተወለዱና አድገው ሞቱ። ያቸው አይደለ? የነበሩበትን አምልኮ ሊያመልኩ ይችላሉ፣ የተለያየ ጣዖታትን። ነገር ግን ነቢይ አላገኙም፣ የነቢይ ትምህርትም አልደረሳቸውም። እነዚህን አካሎችና የካህዲያን ህፃናት ልጆች ለአቅመ አዳም ለአቅመ ሔዋን ሳይደርሱ የሞቱ ህፃናት ልጆች እነዚህ የትንሣኤ ቀን አላህ እድል ይሰጣቸዋል። ያ ማለት ልክ እንደ ምድር ላይ ሰዎች ነቢይ ደርሷቸው ትእዛዝ እንደተሰጡ ይተከተላል አለ። ከዛልክ ልክ እንዲሁ እነሱንም የትንሣኤ ቀን ያስነሳን አላህ ሱብሓነሁ ወተዓላ መልእክተኛን ይልክላቸዋል። እዚህ በአላህ መልእክት ይላክላቸዋል። ያመነ ጀነት፣ ያላምንም ብሎ የካደ ጀሃነም ይገባል። ያ ነፃ ምርጫቸው ምድር ላይ ተሰጥተን የነበረው ለእነሱ ይሰጣቸዋል። ያ ነው የሚሆነው። ዱዓ፣ ሰደቃ፣ ኢስቲግፋር ምናምን አይደረግም። አማ ፊ ዱንያ ነራሁም ከማ ነራ አህሊሂም ቤተሰቦቻቸውን ለሚታየ ነው የሚታዩት። በቀጣዩ ዓለም ስላለው ግን አህለል ፈትራ ውስጥ ጥያቄ ነው የሚጠየቁት። እሺ መርሐባ። ለዚህ ማስረጃ አላህ ሱብሓነሁ ወተዓላ በቁርአን ላይ ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛ ወይም ነቢይ ሳልክ የምቀጣ አይደለሁም ብሏል። ስለዚህ መልእክተኛና ነቢይ የደረሰው አካል ነው ለሂሳብ የሚቀርበው። እነዚህ ህፃናት ልጆች ደርሷቸዋል ወይ አልደረሳቸውም? አህለል ፈትራዎች ደርሷቸዋል ወይ አልደረሳቸውም? ቃለ ሸይኽ እብኑ ሰዕዲ ረሒመሁላህ ተዓላ የሸይኽ እብኑ ዑሰይሚን ሸይኽ እብኑ ሰዕዲ ምን አሉ? የካህዲያን ህፃናት ልጆችና አህለል ፈትራ አይቀጡም ብለው ቃል በቃል ይናገራሉ። ነገር ግን የትንሣኤ ቀን አላህ ፈተናን ይፈትናቸዋል። እሱ ነው። እሺ አየሽ አይ አላ ተዛሳ ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበር።
አሁን ሰለዋት ስንሰግድ ማለት ነው ምሳሌ አሁን ዙህር 40 ረካ ነው የሚሰገደው። እሺ ዙህር 4 ረካ ነው የሚሰገደው። እሺ እሰማለሁ። ኔትወርክ ዳታሽ በጣም ይዘገያል። ጠይቅ ይሰማሻል። እሺ እሰማለሁ። አልሰማም። አይሰማው። ኮሜንት ላይ ከታች ሆነሽ ሪከርድ አድርግልሽ ኢንሻአላህ። ሰማው ትያቀላችሁ። ኔትወርካቸው የሚዘገይ ከሆነ በኮሜንት ጻፉና ጠይቁ ኢንሻአላህ እናነብላችኋለን። እሺ ጥያቄሽ ምንድነው? ሁሱ ጥያቄ እኔ ሰዓት የምትመስል ነገር አለችና በሷ መቁጠር ይቻላል ወይስ በጣታቸው አድርጉ? ነብያችን ሰለላሁ ዐለይሂ ወሰለም ዚክር ሲያደርጉ በጣታቸው ነበር። كان النبي صلى الله عليه وسلم يسبح الله بأطراف أنامله اليمنى حديث لا من سلمة توال يا الله ملكتني نبي صلى الله عليه وسلم بكأني تأتاቸው ጫፍ ተስቢህ አድርጉ ነበር ይላል። ነብያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁም ከሚስቶቻቸው መካከል አንድ ሚስታቸውን ሰብሒላህ ወዕቅዲ ቢአናሚሊኪ ፈኢነሁነ ሙስተንጠቃቱ የውም አልቂያማ ነው። ተስቢህ አድርጊ ወይም ዚክር አድርጊ ያሏት በጣቶችሽም ቁጠሪ እነርሱ የትንሣኤ ቀን እንዲመሰክሩ ይደረጋሉና አሉ። እንዲናገሩ ያደርጋቸዋል አላህ። የትንሣኤ ቀን ዚክር ሲያደርግብኝ ነበር ብሎ ጣት ይመሰክራል። የውመ ተሽሀዱ ዐለይሂም አልሲነቱሁም ወአይዲሂም ወአርጁሉሁም ቢማ ካኑ የክሲቡን ያለ ነገር። ስለዚህ በጣታቸው ተስቢህ ማድረግ ነው ያለባቸው። እሺ እያንዳንዱ ጣቶቻችን ነው ወይስ በጣቶቻችን እንደዚህ ክርክሩ ያለው አይደል? እንዴት ነው? በክርክሮች ሱብሃንአላህ ሱብሃንአላህ ሱብሃንአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሰላም ነው? አልሐምዱሊላህ። ጥያቄ ነበረኝ። ምን ይላል ጥያቄ? ከጓደኛዬ ጋር ማለት ነው ጓደኛ እያለን ከልጁ ጋራ ከዛም እርግዝና ተፈጠረ። ከዛ በኋላ ኒካ ተሳሰረ ማለት ነው። ቤተሰብ አስተሳሰረን። እንዴት ነው ኒካው? ያኔ 2 አመት አድረናል አሁን ከልጁ ጋር ማለት ነው። አድራቻል። እሺ ለማንኛውም ከግንኙነት በኋላ ወዲያው ነው ኒካ የታሰረው ወይንስ አንድ ኃይል ወይንም ሌላ ማውለጅ ልጁ ጋር ያኔ የተሳሰርነው ኒካ መውለጃ 15 ቀን ሲቀረኝ ነው ከልጁ ጋር ማለት ነው ኒካ የተሳሰረ። በእርግዝና ላይ ያለሽ ማለት ነው? አዎ በእርግዝና ላይ የታሰረ ኒካህ ስህተት ነው። እንደገና መታሰር አለበት። በእርግዝና ጊዜ ኒካህ የታሰረው يقول الله سبحانه وتعالى في سورة الطلاق وأولاة الأحمال أجلهن أن يضعن حملهن يرجزنا ባለቤት የሆኑ ሴቶች የዒዳ ጊዜ በራሳቸው ላይ የሚጠብቁት ምንድነው? የዒዳ ጊዜያቸው ልጁን እስኪወልዱ ድረስ ነው ይላል። ስለዚህ ልጁ እስኪወለድ ድረስ ኒካህ አይታሰርም ነበር። ልጁን ከወለደች በኋላ ከዚያ በኋላ ነበር ኒካህ ማሰር የሚቻለው። ስለዚህ በተሳሳተ ጊዜ የታሰረ ኒካህ ስለሆነ አሁን እንደገና መድገም አለባቸው። ለአንድ ኃይል እስክትክል ተለያዩና ከዛ ከአንድ ኃይል በኋላ እንዳለስ ኒካህ ታስራላቸው ማለት ነው። طيب ያን ያለ ማለት ነው በመሃል ተጣላንና ፈትቼሻለሁ አለኝ። طيب ከዛ ተፈታይ በኋላ ረጃአቱ ብያለሁኝ ሲል እኔ ኒካህ የለኝም ያኔ በርግዝና ላይ ስለሆነ ኒካችን እንትን የተባለው እንደገና ኒካህ እንትን ካላልኩ ኒካህ የለንም ስል ያኔ ፈትዋ ጠይቀን ኒካው ይበቃል ብለዋል አለሱ ማለት ነው። በርግዝና ጊዜ ኒካህ ይበቃል ያለው ማን ነው? ስህተት ነው። እህት አላህ በቁርአን ላይ ተናግሯል። እሺ እንደገና አሁን ያኔ አሁን እንደገና እንደመጀመሪያ እንደገና ኒካህ የምንተሳሰረው እንደገና ማለት ነው። አሁን መቀጠል ከፈለጋችሁ አብራችሁ አምናችሁበት እየኖራችሁ እስካለበት ጊዜ ድረስ ፈትቼሻለሁ ያለው እንደወረደ ይቆጠራል። ኒካህ ነው ብላችሁ አምናችሁ ከኖራችሁበት ከዚያ በኋላ ኒካው ግን በተሳሳተ ጊዜ ነው ወይ የታሰረው? አዎ የተሳሳተ ጊዜ ነው የታሰረው። የተሳሳተ ጊዜ የታሰረ ኒካህ መሆኑን ባወቃችሁበት ጊዜ ደግሞ ምን ማድረግ ይጠበቅባችኋል ከተባለ ያን ኒካህ እንደ አዲስ ማሰር። የወረደው እንደወረደ ይቆጠራል።
ገብቶሻል አይደል? እሺ طيب አሁን ያን ኒካው ማለት ነው ያን አሁን እንዲወረደ ነው ወይስ የሚቆጠረው ላዚም ኒካ የለኝም አሁን የሚለው ማለት እንደወረደ ይቆጠራል ፈትሽሻለሁ ብሎ የተናገረው ኒካህ ነው ብላችሁ አምናችሁ እየኖራችሁበት ስለነበረ ኒካሁ ግን በተሳሳተ ጊዜ ታሰረ ስለሆነ ከመጀመሪያ ያ ኒካህ መስተካከል አለበት በትክክለኛው ጊዜ አይዮ አሁን ከሰውየው ጋር አብሬ መቀጠል ካልፈለኩ ኒካህ አለኝ የለኝም እሱንም እንደዚሁ የተሳሳተ ኒካህ ታሰረ ቢሆንም ፈትሽሻለሁ ብሎሻል ወይንስ ከዛ በኋላ ረጃቱ ብሏል አይደል መልሽ በቃ ፈትሽሻለሁ እንጂ ፈትሽሻለሁ እንጂ አይዮ እሺ በጣም ነው ማመሰግነው ሸክራ والله السلام عليكم عليكم السلام አስላኒካ ጥያቄ ነበር እሺ በክርስቲያን በዓል ቄጤማ መሸጥ ይቻላል ከአምልኮ ጋር የተያያዙ ነገራቶችን አይቻልም እሺ ለአምልኮ ብለው የሚያደርጓቸው ድርጊቶችን ክርስቲያን ሊሆን ይችላል አይሁድ ሂንዱይዝም ቡድሂዝም በዓላቶችን ወይንም አምልኮን አስመልክቶ የተያያዙ ነገራቶች ከሆኑ የዛኔ አይቻልም እሺ እና ቤተሰብ ያኔ ኒካ ለማሰር ተገናኝተዋል ማለት ነው የወንድ ቤተሰብና የሴት ቤተሰብ ተገናኝተው ልጅና ልጅ ደግሞ እዚህ ሆነ በመስመር ኒካ ቢታሰር ችግር አለው ሁለቱም ውክልና ከሰጡ እዛ ችግር የለውም በውክልና ኒካ ይታሰራል ያኔ የኔም አባት የሱም አባት ተገናኝተዋል እኛ ደግሞ መስመር ላይ እሱ ውክልና ይስተው ለአባቱ አንቺ አባትሽ ነው ወኪሉ የታወቀ ነው ነብዩ ሰለላሁ ዐለይሂ ወሰለም ላ ኒካህ ኢላ ቢወልይ ወሻሂደይን ብለዋል ያንቺ ወኪልሽ ወልይሽ ላንቺ ተወክሏል አባትሽ እሱ ደግሞ ውክልና ሰጥቻለሁ ብሎ ለአባቱ መናገር አለበት ከዚያ በኋላ ሁለት ምስክሮች ሁለት ሻሂዶች ሊገኙ ይገባል ነብዩ ሰለላሁ ዐለይሂ ወሰለም ላ ኒካህ ኢላ ቢወልይ ወሻሂደይን ስላሉ በሌላ ሐዲስ ላይ أيما امرأة نكحت بغير ولي وشاهدين فنكاحها باطل 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 ብለዋል ኒካህ የለም በወልይና ወይንም በወኪልና በምስክሮች በሁለት ሻሂዶች ካልሆነ በስተቀር ብለዋል ስለዚህ ኒካህ ለማሰር እነዚህ አራት አካል ያስፈልጋሉ አንደኛ ባልየው ከሌለ ውክልና ይሰጣል አንድ አካል ሁለተኛ የልጅቱ አባት ሶስተኛ እና አራተኛ ሁለቱ ሻሂዶች በዚህ መልኩ ይታሰራልሽ ሁለቱ ሻሂዶች አሉ እኮ ኢትዮጵያ ናቸው እኔና እሱ ግን አልተገናኘንም እኔም መስመራይ ነኝ እሱ መስመራይ ነው የእናንተ መገናኘት መስፈርት አይደለም ከዚያ በኋላ ውክልና ከተሰጠ ያ የተወከለው አካል እዛ ይገናኙና የተሻለ ይድራል ልጄን ለልጄ ድሬ ያለኝ ብሎ ይናገራል ሰውየው ምን ይላል ከልጄ በተቀበልኩት ውክልና መሰረት ኒካህን ተቀብያለሁኝ ይላል ሁለቱ ምስክሮች እዛ ከሰሙ አለቀ እናንተ እዚህ ሰርግ አድርጋችሁ ህይወታችሁን ሀብላችሁ መጀመር ነው ወይንም ኤ ብላችሁ መጀመር ትችላላችሁ አሊፍ ብላችሁ ራሱ መጀመር ትችላላችሁ አንድ ብላችሁ መጀመር ትችላላችሁ እሺ ጀዛኩሙላህ ኸይር ሰላም አለይኩም እዚህ ግን እንትን ማድረግ እንትን ነው እሺ ሱና ማከር ጠንካራ ከተባለ ሱና አይነቶች ነው አንዳንድ ዑለሞች እንደም ዋጅብ ነው ይላሉ ኢዕላን ማድረግ ግብዣ ማድረግ በቻላችሁት አቅም አንድ ሰው ወደ ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣና ጠየቃቸው ያ ረሱላህ ተዘወጅቱ ወላኪን ما اعلنت فقال له النبي صلى الله عليه وسلم اولم ولو بشات አንተ የአላህ መልእክተኛ ሆይ ኒካ ሰር ያለሁኝ ነገር ግን ይሄንን በጋር አላወጣሁትም አላወጅኩትም አላቸው ግብዣ በማድረግ ሰርግ በማድረግ ነብያችን ሰለላሁ ዐለይሂ ወሰለም አንዲት ፍየል ብትሆንም እንኳን አርደህ ግብዣ አድርጋሉት አያችሁ አይደል ስለዚህ በቻላችሁት አቅም አንቺ እዚህ ማድረግ አለባችሁ በቻላችሁት አቅም ብዙ ሳታበዙ ባላችሁ አቅም እንትን ቡና ቁርስ ምናምን ሰርታችሁ እንደዚህ አንድ አነባበሩ ሶስት ምናምን ጋግረሽ በቡና ምናምን ጠርተሽ ነፋጤና ነፋጤ ከዛኝ ዘሙይና ጠርተሻቸው አብያቸው እሱም እንደው ጓደኞቹን እነዘለቀን እንከበል ምናምን ስለብላችሁ በይ እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ እንዴትና አልহামዱሊላህ አንድ ጥያቄ ነበረኝ እሺ ቀለበት ማለት ሰላም አለይኩም ሐሱ ቀለበት ነው ያልከው ጥያቄ ነበረኝ ድምጽህ ይሰማ ማደር ከፋር በድምጽ ስለ ቄጤማው እንድታብራራልኝ ፈልጌ ነበር ሐሱ ተናግረን ጊዜ
የኒካ ቀን ጊዜ ቀለበት ማልበስ ለሚስቱ ወይም ባሏ ለባሏ ማልበስ እንዴት ይታያል በሸሪዓው? ይሄ የኒካ ቀን እንዲህ እየተቀባበሉ ቀለበት ማልበስ ምናምን የሚለው ከኒካህ መስፈርቶች አይደለም። አዲስ የመጣ ነገር ነው። ይሄ ከየት ነው የተያዘው ከተባለ ዑለሞች ሲናገሩ ከምዕራባውያኖች ከሃዲያኖች ነው። ይሄ ነገር ገብታችኋል አይደል? ያ ነው ከነቢያችን ሰለላሁ ዐለይሂ ወሰለም የኒካ መስፈርቶች መካከል ቀደም ስገልጽላችሁ ቀለበት የሚለው የለም። በተለይ ከዚያ በፊት የቀለበት ፕሮግራም እየተባለ ከኒካህ በፊት የሚደረግም ይሄ ስህተት ነው። ሰውን ወደ መጥፎ ነገር የሚመራ ነው። በቃ ተይዣለሁ ትላለች፣ ተይዛለች ይላል። በቃ ይዣታለሁና ነይ ይላታል። ፈለገበት ቦታ ኒካህ ሳይታሰር ሌላ ነገር ሊፈጠር ይችላል። ስለዚህ እነዚህ ነገራቶች ክልክል ናቸው። ካገባትና ሚስቱ ካደረጋት በኋላ ከዚያ በኋላ እንደፈለገ ያልብሳት ችግር የለው። አይደለም ጣቷ ላይ፣ እግሯም ላይ፣ እጇም ላይ፣ አንገቷም ላይ፣ ጣቷም ላይ፣ ጆሮዋ ላይ፣ አፍንጫዋ ላይ ከፈለገ ያልብሳት። مرحبا وياكم. ماشي ماشي أمبي. اوكي السلام عليكم. هسو سمالو السلام اوكي እንዴት ናችሁ? ተረኛ ነኝ አይደለሽ? ወልቆልኝ ትችግሩ ኦኬ እሺ አመሰግናለሁ። ግን ለድምጤ ጥራት ትንሽ አቅቶኝ ነው ይቅርታ። ይሰማል? ኦኬ እኔ የምልህ ማለት ነው እሱ ወላሂ እኔ ላይቭ ላይ ጥያቄ ማለት ነው ላይቭ ላይ እየገባው እንደዚህ አነባችኋለሁ ምናምን እያልኩኝ አንዳንዶች ጠንቋይ ነሽ ወይ ይሉኛልና ስለዚህ ብታበራራልኝ ሐራም ነው ሐላል ነው? ያው እንደ ቀልድ ብዬ ነው። እሺ ለቀልድ ቢሆን ስለ ሩቅ መናገር አይቻልም። ስንመታቸው ምናምን ወደፊት قل لا يعلم من في السماوات والأرض الغيب إلا الله በሰማያት በምድር ያለን የሩቅን እውቀት ከእኔ በስተቀር ሌላ ማንም ያውቅ የለም ይላል። የሩቅን እናገራለሁ የሚል ሰው ከአላህ ጋር ራሱን ለማስተካከል እየጣረ ነው። ከዚህ ነገር ተጠንቀቂ እሺ። አይደለም እነዚህ ነገራቶች ሌላ ነገር እዚሁ ጋር አንስቼ ልንገራችሁ። ብዙ ሰው ያልባነነባቸው ነገራት የተለያዩ አፕሊኬሽን በየጊዜ ይመጣሉ። ወደፊት ከ10 ዓመት በኋላ እንዲህ ታገባለህ፣ ይሄን ያክል ልጅ ትወልዳለህ፣ እንዲህ ሀብታም ትሆናለህ፣ እንዲህ ቤት ይኖርሃል ምናምን የሚሉ ነገራቶች ፎቶአቸውን ታስገቡና ይሄ ስህተት ነው። እንዲህ አይነቱን ነገር አትጠቀሙት። ቀላል ነገር ሊመስሉን ይችላሉ፣ ስህተት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? من أتى عرافا فسأله عن شيء لم تقبل له صلاة 40 يوما عرو. وقال النبي صلى الله عليه وسلم من أتى عرافا فصدقه بما يقول فقد كفر بما أنزل على محمد صلى الله عليه وسلم عرو. من أتى عرافا فصدقه بما يقول فقد كفر بما أنزل على محمد صلى الله عليه وسلم. ودت أنقوا يزند ولم وده هنا يركنا وقال له ودم بلا كال زند وده آكينا يباي زند يهيدا يا ከዛም በኋላ ያ ጠንቋይ የተናገረውን አምኖ የተቀበለ ሰው በእኔ ላይ የተወረደውን ኢስላምን ክዷል አሉ ነብያችን ሰለላሁ ዐለይሂ ወሰለም። ክዷል አምኖ ከተቀበለ ያለውን ማለት ነው። ለምን ከተባለ የሩቅን የሚያውቀው ማን ብቻ ነው? አላህ። ስለዚህ ይህ አካል ይሄ ጠንቋይ የሩቅን ያውቃል እውነት ነው የተናገረው ካለ ሰውየው ከአላህ ጋር አስተካከለው። አላህን በባህሪያቶቹ ከማንም ጋር ካስተካከል ነው ይሄ ሰው እውቀቱ ልክ እንደ አላህ ነው ካልክ إذن الشرك معناه تسوية غير الله مع الله في خصائص الله. الله بملي يبتنا قراتوش كفتراتوش بالنزيا بأندم بحري سويو ليلان أكل كالله قر كاستكاكلا يا سوي بك أقرتر الشرك. سلزي يروكنا الله بجاسة هوني هي مسوي وقال يالو أونتنا وقالن إذن الشرك ما مالتنا متوجه أقرنا الله بالقرآن لا يبني عالم الغيب فلا يظهر على غيبه أحدا إلا من ارتضى من رسول فإنه يسلك من بين يديه ومن خلفه رصدا. عالم الغيب يروك أن يماوك ننيالا فلا يظهر على غيبه أحدا. بروك وكثيلا ما نلم ما رساوك كالبوهالا إلا من ارتضى من رسول. كملك تنيوشي مرات كتسيك أرالا نبياتو يروك أن دينا قرار رقاتشوال يا نبي نتاتشو برقا جاي هنزل للا كان كنت تنستون يروك أن وقال له بلا يتشال بتوشال الله سلازي سلقوا عدجوش سلو دفتاتشو እኔ እኮ እንደ ቀልድ ነው የሚገርም ግን خلاص ከእንግዲህ በኋላ በቃ አልቀልድም። እሺ ወላሂ በጣም ነው የማመሰግነው ሆሶ ወላሂ ሽኩራን ወላሂ በጣም ጀዛከላ ይረ እኔ ቀልድ እየመሰለኝ ነው በቃ ሶሪ
አመሰግናለሁ። እሺ እኔ ልቀጥል። ቀጥሽ። እሺ ሰው ጠይቂልኝ ብሎኝ ነውና እሱ ቂጤማ አንድ ሴት ትሸጣለች ሙስሊም ናትና ይፈቀዳል ወይ በእነሱ በዓል ቂጤማ መሸጥ እያለችኝ ነበረ። አይሆንም፣ አይቻልም። እንዴት ይታያል በቁርአን? ከበዓላት ጋርና ከአምልኮ ጋር የተያያዘ አይሁድ ሊሆን ይችላል፣ ክርስቲያን ላይ የትኛው እምነት አይቻልም። لأنه من التعاون على الإثم وعلى الكفر بالله سبحانه وتعالى በሚያደርጉት ክህደት ላይ ማገዝና መተባበር ነው። ይሄ በዓሉ ጋር የተያያዘ ከአምልኮ ጋር የተያያዘ ከሆነ ከየትኛው ባለቤት ጋር ከአምልኮ ጋር የሚያያዝ ነገር ከሆነ አይቻልም፣ አይፈቀድም። ነገር ግን ከአምልኮ ጋር የሚያያዝ ነገር ከሆነ ችግር የለውም። ያው እኔም ሌላ ኡስታዝ ጠይቅ ድረሽ ሌላ ኡስታዝ ጠይቄ እኔም ደስታ ብዬ ነበር። ግን እሷ ምን አለችኝ? ሽንኩርት ምናምን በበዓላት ይሸጣል እና እንዴት ቂጤማ አይሸጥም ምናምን ብላ ስትከራከረኝ ነበር። ለዛ ነው ይሄኛው ከበዓላቱ ከአምልኮ ተግባር ጋር ስለሚያያዝ ነው። ይሄኛው ምግብ ነው፣ ምንም ከዚያ ጋር የሚያያዝ ነገር አይደለም። እሺ ስለዚህ ይሄ ሰው ተውበት ማድረግ አለበት ወደ አላህ Subhanahu Wa Ta'ala። እሺ ጀዛከላህ ኸይረን። የአክስቴ ልጅ ክርስቲያን ናት፣ ባሏ ሞቷል። ለሷ ለማገዝ ብር ሊመላክ ይቻላል? ክርስቲያን ናት፣ ባሏም ክርስቲያን ነው፣ እሷም ክርስቲያን ናት፣ ግን የአክስቴ ልጅ ናት። ከተቸገረች ችግር የለውም፣ መርዳት ትችላላችሁ። ክርስቲያን ቤተሰቦቻቸው የሚበላ የሚጠጣ የሚለበስ ህይወታቸውን መምሪያ ምድራዊ ህይወታቸውን መምሪያ ችግር የለውም። አላህ በቁርአን ላይ ወጣዓሙኩም ሒሉን ለሁም ይላል፣ የእናንተ ምግብ ለእነርሱ ተፈቅዷል። ስለዚህ መርዳት ትችላላችሁ። الله በሌላ ቦታ ላይ ምን ይላል? لا ينهاكم الله عن الذين لم يقاتلوكم في الدين እነዚያ በሃይማኖታችሁ ምክንያት ያልተዋጓችሁን የሌላ እምነት ተከታይ መልካም በጎ ብትብሉላችሁ አልከለከላችሁም ብሏል። ስለዚህ መርዳት ትችላላችሁ። እሺ ጀዛከላህ ኸይረን። ቁርአን አንዳንድ ቦታ ሲያስቸግረኝ እኔ በምችለው ቋንቋ ላይ ጽፌ ከዛ ሐፍዤ ተመልሼ ቁርአን እቀራለሁ ማለት በስልክም ከሆነ ማለት ነው። ያ እዛ ቦታ ስፖንጀኝ ቁርአኑ ላይ እንዳትጽፊ። ቁርአን አሁን ለምሳሌ በሌላ ቋንቋ በእኔ በምችለው መጻፍ አይቻልም። ይቻላል፣ ችግር የለውም። ነገር ግን ያንን የጻፍሽውን በኋላ ላይ ወይ ቅበሪ ወይ አቃጥልሽ። በስልክ ነው በስልክ ጽፌ ሐፍዤ መልሼ እቀራለሁ። ችግር የለውም። እውነተኛው ጀዛከላህ ኸይረን። አላህ አሜን። እንዴት ነህ? ሰላም እንዴት ነው? አማን ነው? ደህና ነህ? እግዚአብሔር ይመስገን። አለን። እሺ አንድ ጥያቄ ልጠይቅ እስቲ። ግን እርግጠኛ ለመሆን ነው። በማንኛውም ሁኔታ በሰርግም ይሁን በምንም በእስልምና ዘፈን ይፈቀዳል? አይቻልም። አላህ በቁርአን ላይ ከልክሏል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ከልክለዋል። ሱሐቦች ከልክለዋል። አይቻልም፣ አይፈቀድም። እሺ አላህ በቁርአን ላይ ምን ይላል? ومن الناس من يشتري لهو الحديث ليضل عن سبيل الله بغير علم ويتخذها هزوا أولئك لهم عذاب مهين. هنا القرآن انقص. قال عبد الله بن مسعود وعبد الله بن عباس رضي الله عنهما والله إنه الغنى قال فقال يا نبي صلى الله عليه وسلم صحابوች አጥማሚ የሆነ ከንቱ ንግግር የተባለው እዚህ ቦታ ላይ በቁርአኑ ላይ ሙዚቃን ነው እያሉ እየማሉ ተናግረዋል። ፈትዋ ተጠየቀው ሰሃባ አብዱላህ ኢብኑ አባስ የሆነ ሰው መጣና جاء رجل الى ابن عباس وقال له يا ابن عباس ما تقول في الغنى قال በቃል ምን ብሎ ጠየቀው። አንተ ابن عباس ሆይ ስለ ሙዚቃ ምን ትላለህ? افتيني في الغنى ፈትዋ ስጠኝ፣ መልስ ስጠኝ አለ። ከዛ አብዱላህ ኢብኑ አባስ በጥያቄ መልክ መለሰለት። የትንሳኤ ቀን መልካም ስራና መጥፎ ስራ በሚዛን ላይ በሚቀመጡ ጊዜ እንደው ሙዚቃ ከመልካም ስራ የሚቀመጥ ይመስላል ከመጥፎ ስራ ሚዛን ላይ አለ። ሰውየው አሰበና መቼም ሙዚቃ ከሶላት ከሐጅ ከጾም ጋር አይሆንም አይደል? ላ ያለምንም ጥርጥር ከመጥፎ ነገር ጋር ነው የሚመደበው እንጂ ሷል አፍተይተ ነፍሰከ ቢነፍሲካ ነው። ራስህን ለራስህ ትክክለኛውን መልስ መልሰሃልና فذهب ሂድ አለው። ስለዚህ የሰሃቦች ፈትዋ በጊዜያቸው ተጠይቀው ሐራም እንደሆነ በግልጽ የተናገሩት ነገር ነው። ስለዚህ አይቻልም፣ አይፈቀድም። እሺ ኦኬ ቴንክ ዩ አመሰግናለሁ። በተግባርም ደግሞ ስላሳያችሁት ቴንክ ዩ።
ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው እሺ? ደህና አልሐምዱሊላህ። እኔ ጥያቄ ነበረኝ። ምን ይላል ጥያቄ? መሰራው ሺዓዎች ቤት አጣችብሽ። ኦ ሶሪ። ኢትስ ኦኬ። እሺ መሰራው ሺዓዎች ጋር ነው። እውነት ነው። በይ ኢየሱስ ያድናል ያድናል ጌታዬ ያድናል ያድናል ብቻውን ያድናል ያድናል በሕይወት ያኖራል ያድናል ኢየሱስ ያድናል ያድናል ጌታዬ ያድናል ያድናል ብቻውን ያድናል። መይሙና የሙስሊም ስም ይዘሽ ገብተሻል። ያድናል መቶ የልፋት በር የበታችነት ስሜት ፕሮቴስታንት ነች በነገራችን ላይ ኦርቶዶክስን አትወክልም። እንዲህ ናቸው በቃ። ወንድ ከሆንሽ አታወሪም፣ በእምነትሽ ማታፍሪ ከሆንሽ አውሪ በድምፅሽ። የበታችነት ስሜት ጭራሽ መሐመድ ማነው እንትና ብላ ስሟን ሰይማለች መይሙና ብላ። ምን ትላለህ ስለ እነዚህ ሰዎች? እውነተኛው ተመልከት። ገባችና መዝሙሯን ከፈተች። ያድናል ኮሜንት ላይ ቅድም ጀምሮ ኢየሱስ ያድናል እያለች ነበረ። ባንቺ ቤታን ሰብከሽ ደርሻል አይደል? እኛ መሲሁ ዒሳ አለይሂ ሰላም በጣም እኮ ነው የምንወደው። ኢየሱስ ይወዳቸዋል እያላችሁ ትጽፋላችሁ እንዴ? በጣም ይወደናል፣ ግን እናንተ ነው አይወዳችሁም። እንዴት እንደማይወዳችሁ ልንገራችሁ። እኛ እንዴት እንደምንወደው ከኛ መጽሐፍ ሳይሆን ከገዛ መጽሐፋችሁ። ኢየሱስ ክርስቶስ ስለ ውዴታው ሲናገር ምን አለ? ብትወዱኝስ ትእዛዜን ትጠብቃላችሁ አለ። አያችሁ አይደል? ስለዚህ የክርስቶስን ውዴታ መገለጫ ምንድነው? የእርሱን ትእዛዝ መጠበቅ ነው። ታዲያ ክርስቲያኖች የእርሱን ትእዛዝ ጠብቀዋል ወይ ብለን ስናይ ክርስቶስን አምላካችን ነው አምልኩኝ ብለዋል ብለው ያምናሉ እነዚህ ሰዎች አይደል? ያመልኩታል። ለመሆኑ ኢየሱስ ክርስቶስን ያምላካቸው ነኝ አምልኩኝ ብሏቸዋል ወይ በላቸው? የለም። ከትእዛዙ ነው ወይ? ይሄ አይደለም፣ አላዘዘም እንደዚህ ብሎ። ስለዚህ የውዴታው መገለጫ እርሱ ያዘዘውን ትእዛዝ መጠበቅ እስከሆነ ድረስ ከትእዛዙ መካከል ለመሆኑ አምልኩኝ አምላካችሁ ነኝ ብሎ አዟቸዋል ወይ ብላችሁ ጠይቋቸው። አላዘዘንም፣ አላዘዘም አይደል? ስለዚህ አይወዳቸውም ማለት ነው። አትወዱትም ማለት ነው። ብትወዱት ኖሮ ትእዛዙን ነበር የምትከተሉት። ያላዘዘውን ትእዛዝ በራስ ፈጥሮ መስራት ግን በዚህ በታላቅ ነብይ ላይ እርሱን መቃወም ነው የሚሆነው። ይፈቻል። እኛስ ከተባለ ወደ አምላካቸው ብሎ ስለ አንዱ አምላክ ሰብኮና ገብታችኋል አይደል? ያ የአብርሃም የይስሐቅ የያዕቆብን አምላክ አንዱን አምላክ አምልኩ እያለ ክርስቶስ ልክ በሱ ዘመን ይሄንን ሰብኳል። ሁላችንም እኛ ሙስሊሞች የአብርሃም የይስሐቅ የያዕቆብን አምላክ በብቸኝነት እናመልካለን። ራሱ ኢየሱስ እና ማርያም ሲያመልኳቸው የነበሩትን አንዱን አምላክ ማለት ነው። በተቻለና እሺ፣ ጥያቄ ያላችሁ መጠየቅ ትችላላችሁ። ክርስቲያን ካለ ገብቶ መጠየቅ ይችላል። ኮሜንት ላይ ከመጽፉ ግብና ጠይቁ። አሁን እሺ፣ ያስገባቸው በነገር ላይ ስራ ላልከው ነገር እውነትህን ነው። አሁን የሚገርም ነገር አሁን መስቀል አሁን ራሱ ወደ ገጠሩ ነበር ኃይለኛው እንግዲህ መስቀል ተብሎ ይኬድና ምናምን ጭፈራም። አሁን አዲስ አበባ እኮ መስቀል ራሱ አሁን እንደ ፔኒሲዮን ነው በቃ የተስፋፋው። በፉክክር በቃ ሙዚቃ በቃ ትላንት የዘምሮ እዛ መስቀል አደባባይ ዛሬ ዳንኪራ ነው በቃ። የትላንትና ጽድቁ እንዳለ አሁን ተደፍኖበታል። በቃ አሁን ቢሞት እኮ ወደ ገሃነም ይገባል። እና በዚህ በኩል ሙስሊሞች አደንቃቸዋለሁ። ምግባር ላይ በጣም ጠንቃቃ ናችሁ። ሴት ሲፈለግ አሁን ሙስሊም ነው ያለው በቃ አለባበስ እና ደግሞ ዝማ እንዲህ ደግሞ ዘፈን ላይ ደግሞ አትገኙም። ይሄ ኳሊቲያችሁ ነው፣ በጣም አሪፍ ነው። እግዚአብሔር ደግሞ ከምንድነው መሰለ ከእምነት ይልቅ ምግባርን ይወዳል። እና ዝም ብሎ አምና ብለሃል አንተም። እነዚህ አምነው ነገር ግን የማይሰሩቱ ኃጢአተኞቹ በእስልምናም ፍርዳቸው ከባድ ነው። በክርስትናውም ስትሄድ እንደዚሁ ነው። አምነው በኃጢአት የሚጨማለቁ ፍርዳቸው ከባድ ነው። እና አሁን ጽድቅ እስኪመስል ድረስ ዘፈን በፉክክር በቃ የሌለ ሆኖ የማያውቀው በቃ በየሜትሩ አሁን በቃ ጭፈራ ላይ ነው አለች ኦርቶዶክሱ እንደዛ ላይ ያለው እና በጣም አሳፋሪ ጊዜ ነው በጣም
በጣም ይሁን። እሺ ከላይ ጥያቄ ያላችሁ ከታች ቻለው ሆዴ ያልፋል። ምን ብሶች ነው ልጄ? ይሄን ስም ያሰየምሽ ቻለው ሆዴ? አሎ ሰው ሁላ ብሶት አለ ከስማቸው ቻለው ሆዴ ያልፋል። እሺ ስም አልሸታችን ብሶሻል መሰለኝ ጋር ታችላልሽ ቢስሚላህ ብሎ ይሄን ውሻ ስለምሮት ቢስሚላህ ብሎ ይልካል። አድና የሚመጣው ሐላል ነው። አላህ ቁርአን ላይ ይናገራል ሙከልቢና تعلمونهن مما علمكم الله فكلوا مما امسكنا عليكم الله ከሳውቃችሁ ዕውቀትም የምታሳውቋቸው የሆኑ ውሻዎቻችሁ አለ። ከዚያም فكلوا مما امسكنا واذكروا اسم الله عليه እነሱ ቢስሚላህ ብላችሁ ይላካቸዋቸው ከዛ ይዘውት የመጡትን ብሉ በዚያም ላይ የአላህን ስም አውሱበት እያለ ይናገራል። ስለዚህ ሁለተኛ ለአደን አገልግሎት ተፈቅዷል። ለታቻለ አይደል? ሶስተኛ የተፈቀደው ደግሞ ለምንድነው? ለቤት መጠበቂያ ለቤት መጠበቂያ አይታችሁ ከሆነ ሰፊ ከተማዎች ላይ ውሻን ለቤት መጠበቂያ አገልግሎት ያውሉታል። ቤቱ በር ላይ ይቀመጣል። ምናልባት አዲስ እንግዳ ወይንም ሌባ ይመጣ ጊዜ እዛኔ በመጮህ ምልክት ይሰጣል። ስለዚህ ለሶስቱ አገልግሎት ተፈቅዷል። ከዚህ ውጭ ላሉት ነው ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የከለከሉ ያሉት እሱ ላይ ማለት ነው። ምክንያቱም እነዚህም በሌላ ሐዲስ ስለፈቀዷቸው። እሺ ገባሽ? አመሰግናለሁ። مرحبا ماشي. السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. ايش أستاذ ጥያቄው አያቴ በህይወት እያለ የለም አያቴ በህይወት እያለ የለም በህይወት እያለ የለም ይሰማል? አያቴ በህይወት እያለ የለም የጌታ ሰው ከዛሳ በይ ከዛ እዛ ጋር ሞቷል፣ እዛ ጋር ጅብ በልቷል፣ እዛ ጋር እንትን ሆኗል የሚባለው ምንም ነገር ፍንጭ የለንም። አባቴ በጣም ፈልጎ አጥቷል። ከዛ ለአያቴ እንደ ሰደቃ ይደረጋል። ከዛም ደግሞ እኔ እዚህ መካን አለሁት ዑምራ ለአያቴ ብዬ ዑምራ አድርጋለሁ። ያስ እንዴት ነው በህይወት ይኑር አይኑር አይታወቅም ለማለት ፈልጋ ነው። ለማንኛውም ይቅርታ ለሱ ሰደቃ ዱዓ ኢስቲግፋር ማድረግ ይቻላል፣ ችግር የለውም። እና ዑምራም ከቻልሽ እዛ መካ ከሆነ ያለሽው ለመካ ያለሽበት ስፍራ ከ80 ኪሎ ሜትር በታች ከሆነ ችግር የለውም፣ መህረም አያስፈልግም። ከዛ በላይ ከሆነ መህረም ያስፈልግሻል። ዑምራ ማድረግ ትችያለሽ። እሺ ዑምራ አሪክ ያለው ዑምራ። እሺ ቀጥል ደግሞ አባቴ በአባቱ ምክንያት ብዙ ጓደኞቹ ሲመክሩ ሰማለሁ፣ ግን እኔ መጠየቅ ፈርቻለሁ። አላህ የሚያስቆጣ ቦታ ለአባቱን ፍለጋ እንደወሰዱ በልቤ ያውቃለሁ፣ ግን መጠየቅ ፈርቻለሁ። ጠይቄ ያኔ ኢስቲግፋር እንደማደርግ ላድርጎ ወይስ ለአባቴ ምን ልበለው? አሁን ለምሳሌ አባቴ አሁን አላህ የሚያስቆጣ ቦታ ማለት አላህ የሚያስቆጣ ቦታ ማለት እዛ ጋር ብትሄድ እኮ አባቴ ያለ አቅጣጫ ይነግረዋል ምናምን ብሎ ጓደኞቹ እንትን ስሉ ሰምቻለሁ። ያኔ ሽርክ ምንድነው አላህ የሚያስቆጣ አሁን የተናገርሽው ላይ ልጅ ሽርክ አሁን ለምሳሌ አሁን ሽርክ ነው ምንድነው የሚባለው? አሁን ጣዋንት ነው ምንድነው? አሁን እዛ ጋር ብትሄድ እኮ ይነግረዋል ማለት የሆነ የሚነግሩት ሰዎች ወልይ ነው ምንድነው? እንደዛ አይነት ነገር ቦታ ወስቷል። እሺ እሺ። እና ጥያቄው አሁን አባቴን መጠየቅ ፈርቻለሁ፣ ግን በልቤ አውቃለሁ። ግን አባቴን ያ ነገር ጠይቄ ኢስቲግፋር እንደሚያደርግ ላድርገው ወይስ ዝም ብል እንዴት ይታያል ማለት ነው? አባቴን ጠይቄ ማለት አባትሽ አሁን አለ እንደ አብሮሽ አግኝታችሁታል? አባታችሁን አገር ቤት ነው አለው። ታዲያ ምንድነው ወንጀል መሆኑን አላህን እንደሚያስቆጣ እዚህ ነው የሰማሁት። ማለት ጠንቋይ ቤት ሄድሽው አንቺ ነሽ ይሄንን ነገር የጠየቅሽው ወይንስ ሌላ ሰው ሄዶ ጠይቀው?
አባቴ ጓደኞቹ አባቴ ሄዶ እንደሚጠይቅ ነግረዋሉ። ከዛ አባቴ ጧንቋ ቤት ሄዶ ጠይቋል ማለት ምን ያኔ የሆነ ነገር ወስዶ ሳይሆን ጠይቋል። እሺ አባትሽ ወደ ጠንቋይ ቤት ሄዶ ጠይቋል እና ይሄ እንዴት ነው ወንጀል ነው ወይንስ አይደለም? ተውበት እንዲያደርግ ነገር ወደ ጠንቋይ ቤት መሄድ አይቻልም የሩቅን ለማወቅ ተብሎ ወይንም የጠፋን ነገር ለማስገኘት ተብሎ قال النبي صلى الله عليه وسلم من أتى عرافا فصدقه بما يقول فقد كفر بما أنزل على محمد صلى الله عليه وسلم ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወደ ጠንቋይ ዘንድ በመሄድ ስለሆነ ነገር ጠይቆ ያመነና የተቀበለ ሰው ያ ጠንቋይ ያለው እውነት ነው ያለ ሰው ይሄ ክዷል ብለዋል። እሺ አንዳንድ ሰው አያምንም ግን ሂጅ እስኪ እንደው ልጠይቅ ግን የሚለውን አላምነውም ለማወቅ ያክል ብሎ የሚጠይቅ ሰው አለ። ይሄኛው እስከተባለ قال النبي صلى الله عليه وسلم من أتى عرافا فسأله عن شيء لم تقبل له صلاة 40 يوما الله መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ወደ ጠንቋይ ዘንድ በመሄድ ስለሆነ ነገር የጠየቀ ሰው ባይቀበልም እንኳን የዚህ ሰው የ40 ቀን ሶላቱ ተቀባይነት የለውም ማለት ግን ከእስልምና አልወጣም። ምክንያቱም አላመነውም ያንን እውነት ነው አላለው። አንዳንድ ሰው እስኪ ዝም ብዬ ለማወቅ ይላል ያችሁ እና አይቻልም። ጠንቋይ ዘንድ መሄድ የሚቻልበት ለአንድ ዓላማ ነው። እሱ ለልኢንካር عليه በርሱ ላይ ለማስተባበል ለመገሰጽ ለመምከር ከሆነ ትችላላችሁ። أو لإقامة الحد عليه وحد الساحر كما قال النبي صلى الله عليه وسلم أو الكاهن يعني ضرب بالسيف خاصة إذا كان ساحرا لأن أغلب الكهان يعني هم سهرة نتقى عليه ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ተናግረዋል። ስለዚህ አይቻልም ወንጀል ነው። ወደ አላህ ሱብሓነሁ ወተዓላ ተውበት ማድረግ አለበት። የሩቅንና ድብቅ ነገራትን የሚያውቀው አንዱ አምላክ አላህ ሱብሓነሁ ወተዓላ ብቻ ነውና يقول الله سبحانه وتعالى قل لا يعلم من في السماوات والأرض الغيب إلا الله وما يشعرون أيان يبعثون አላህ በቁርአን ላይ ምን ይላል? ሙሐመድ ሆይ ለሰዎች እንዲህ ብለህ ንገራቸው በሰማያት ያለን ድብቅ ነገር በምድር ያለን ድብቅ ነገር በሁለቱም ያለን የሩቅ ነገራትንም ከእኔ ከአላህ በስተቀር ማንም የሚያውቅ የለም በላቸው ይላል። በሌላ ቦታ ላይ ምን ይላል? አላህ ሱብሓነሁ ወተዓላ ዓሊሙል ገይብ ፈላ ዩዝሂሩ ዐላ ገይቢሂ አሐዳ ይላል ኢላ መን ኢርተዳ ሚን ረሱሊን ፈኢነሁ የስሉኩ ሚን በይኒ የደይሂ ወሚን ኸልፊሂ ረሰዳ። ዓሊሙል ገይብ አለ እኔ ሩቅን አዋቂ ነኝ አለ። አላህ ከሚለይበት ባህሪያቶቹ መካከል አንደኛው ከመለኮታዊ ባህሪያቶቹ ምንድነው? የሩቅንና ድብቅ ነገራትን የሚያውቅ ብቻ